የአሜሪካ ያልተጠበቀ መብረቃዊ ጥቃት By any plausible estimate, this is the worst mass murder in the contemporary history of Iran. በመካከለኛው ምስራቅ ሰማይ ስር እየታየ ያለው ትዕይንት ለዘመናት ታይቶ የማይታወቅና እጅግ አስፈሪ ነው። የኢራን ሰማይ በሚሳኤልም ተከቧል። Our objective was the destruction of Iran's nuclear enrichment capacity and a stop to the nuclear threat posed by the world's #1 state sponsor of terror. ከምረት በታች ከሚገኘው የኢራን ሚሳኤል ከተማ ውስጥ የተደበቁ በሺዎች የሚቆጠሩ ባሊስቲክ ሚሳኤሎች ከጉድጓዳቸው ወጥተው ወደ ሰማይ አቅንተው የአሜሪካና የእስራኤልን ኢላማዎች አነጣጥረዋል። ጦርነቱ ሊፈነዳ ከጫፍ ብቻ ሳይሆን ቃታው ተስቦ የሚለቀቅበት የመጨረሻው ሰዓት ላይ ደርሷል። Breaking news out of the Middle East. The Israeli military launching a massive attack on Iran earlier today. The strikes killing more than 80 people including top የእስራኤሉ ታማኝ የዜና ወኪል ቻናል 12 ባሰራጨው አስደንጋጭ ሰበር ዜና ፔንታጎን በኢራን ላይ ጥቃት ለመሰንዘር ዝግጅቱን ማጠናቀቁን አረጋግጧል። የአሜሪካ የጦር መርከቦች የፋርስ ባህረ ሰላጤን አጨናንቀውታል። ፕሬዝዳንት ዶናልድ ትራምፕ ጦራቸውን ወደ ኢራን ድንበር አስጠግተው የመጨረሻውን ትዕዛዝ እየተጠባበቁ ይገኛሉ። ይህ በእንዲህ እንዳለ የኢራኑ ዋና የጦር አዛዥ መሐሙድ ፓኩፔር በቁጣ ተሞልተው ለዓለም ያስተላለፉት መርዶ የጦርነቱን ነበልባል ይበልጥ አቀጣጥሎታል። በዘማን اقدام انقلابی خود تصمیم خواهد گرفت محور مقاومت نیز هر کدام ጀነራል ፓኩፔር ሲናገሩም የኢራን ጦር በተጠንቀቅ ዝግጁ ነው። አሜሪካና እስራኤል ለሁለተኛ ጊዜ የተሳሳተ ስለት ውስጥ እንዳይገቡ እንመክራለን፣ ካልሆነ ግን የቀጠናው ካርታ ለዘላለም ይለወጣል በማለት ምድሪቱን ወደ ሲኦልነት እንደሚቀይሩ ማስጠንቅቀዋል። አያቶላ አሊ ካሂሚኒ በበኩላቸው በቴሄራን ባለው ወታደራዊ ቢሮአቸው ሆነው ነገሩ አጣብቂኝ መሆኑን በይፋ አምነዋል። የኢራን አየር መከላከያ ስርዓቶች በሙሉ ሬድ አለርት ወይንም በከፍተኛ ጥንቃቄ ላይ ናቸው። ዓለም አቀፋዊ ሚዲያዎች እንደሚዘግቡት ከሆነ አሜሪካ በኢራን የኒኩሌር ማዕከላት ላይ ድንገተኛ ጥቃት ለመሰንዘር ሰዓታትን ብቻ እየቆጠረች ትገኛለች። ዛሬ በዚህ ዘገባችን የምንመለከተው የኢራን ሰማይ እንዴት በሚሳኤል ተከበበ፣ ትራምፕ ወደ ኢራን ድንበር ያስጠጉት ጦር ምን አይነት ግዳጅ ተሰጥቶታል፣ የኢራን ጀነራሎች ማስጠንቀቂያ አሜሪካን ያስቆማታል ወይስ ለጦርነቱ ሰበብ ይሆናል የሚሉትን በዝርዝር እንመለከታቸዋለን። እስከ መጨረሻው አብራችሁን ትቆዩ ዘንድ ግብዣችን ነው። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። ቻናሉን ያልተቀላቀላችሁ ሰብስክራይብ በማድረግ የእልፍ መረጃ ባለቤት ይሁኑ። በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በበለጠ ለዓለም አስጨናቂ ሆኗል። የዚህ ውጥረት ዋነኛ ተዋናዮች ደግሞ አሜሪካና ኢራን ናቸው። የአሜሪካና የኢራን ግንኙነት በጥርጣሬና በጠላትነት የተሞላ ከሆነ 40 ዓመታትን አሳልፏል። ነገር ግን የዛሬው ውጥረት እንዲፈነዳ ያደረጉት 3 ዋና ምክንያቶች አሉ። የመጀመሪያው የኒኩሌር ስምምነቱ መፍረስና ኢራን ላይ የማዕቀብ ናዳ መውረዱ ሲሆን አሜሪካ ከኢራን የኒኩሌር ስምምነት ከወጣች በኋላ የጣለችው ከፍተኛ ጫና የኢራንን ኢኮኖሚ ክፉኛ አንቆታል። ኢራን ደግሞ በምላሹ የዩራኒየም ማበልጸጊያ ስራዋን ወደ ሰማይ ሰቅላለች። ይህ ደግሞ ለአሜሪካና ለእስራኤል ቀይ መስመር ነው። አሜሪካ ኢራን የኒኩሌር ቦምብ ባለቤት እንድትሆን አንፈቅድም የምትልበት ዋነኛ መነሻም ይሄ ነው። ሁለተኛው የውጥረቱ መነሻ የቀጠናው የበላይነት ፍልሚያ ሲሆን ኢራን በመካከለኛው ምስራቅ ከየሜን እስከ ሊባኖስ ከኢራቅ እስከ ሶሪያ ያላትን ተጽዕኖ ለማስፋት የምታደርገው ጥረት አሜሪካንን ክፉኛ አስቆጥቷል። በተለይ በኢራኑ ጦር መሪ ጀነራል ፓኩፐር የሚመራው የኢራን ምድር ጦርና የአብዮታዊ ጥበቃ ሰራዊቱ በአካባቢው ያሉ የአሜሪካ ጥቅሞች ላይ ስጋትን ደቅነዋል። ሌላውና ሶስተኛው ደግሞ የትራምፕ ዳግም መመለስና በመካከለኛው ምስራቅ እየተከተሉት የሚገኘው አዲስ ስልት ቀጠናውን ይበልጥ የረበሸ ክስተት ሆኗል። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ሲመለሱ የያዙት አቋም ግልጽ ነው። ኢራን ወይ በውል ተስማምታ እጇን መስጠት አለባት፣ ካልሆነ ግን ወታደራዊ እርምጃ ይጠብቃታል የሚል ሲሆን አሁን የታየው የጦር ማስፈራሪያ እንቅስቃሴ ትራምፕ ከዛቻ ባለፈ በተግባር ቴሄራንን ለማንበርከክ መቁረጣቸውን ያሳያል። ይህ የቆየ ቂምና አዲሱ የፖለቲካ ትኩሳት ተዳምረው ነው እንግዲህ የኢራንን ሰማይ በሚሳኤል እንድታጠርና አሜሪካን ለድንገተኛ ጥቃት ዝግጁ እንድትሆን ያደረጋት። አሁን ጥያቄው ጦርነት ይነሳል ወይ የሚለው ሳይሆን መቼ ይጀምራል የሚል ሆኗል። ዓለምን እንቅልፍ ያሳጣውና ድንጋጤ ውስጥ የከተተው የዚህ ሳምንት መረጃ የመጣው ከእስራኤሉ ቻናል 12 ነው።
ይፋ የሆነው ምስጢራዊ ዘገባ እንደሚያመላክተው የአሜሪካ የጦር መሪዎች በኢራን ላይ ለሚሰነዘረው ድንገተኛ ጥቃት የኢላማ ምርጫቸውን ማጠናቀዋል። አሁን እየታየ ያለው እንቅስቃሴ ለማስፈራራት የሚደረግ የዲፕሎማሲ ጨዋታ ሳይሆን የቀጠናውን ካርታ ለዘላለም ለመለወጥ የታለመ የመጨረሻ ኦፕሬሽን መሆኑን የሚያሳይ ሆኗል። የእስራኤሉ ቻናል 12 እንደዘገበው የአሜሪካ የጦር እቅድ አውጪዎች መብረቃዊ ጥቃት በሚል የሰየሙትን እቅድ ይዘው ብቅ ብለዋል። ፕሬዝዳንት ዶናልድ ትራምፕ ጦራቸውን ወደ ኢራን ድንበር ያስጠጉበት በምክንያት ነው። ፕሬዝዳንት ትራምፕ የአሜሪካ የጦር መርከቦች ወደ ኢራን መድረሳቸውን ያረጋገጡበትን ማብራሪያን ሰጥተዋል። Ships going that direction, just in case. We have a big flotilla going in that direction. ኢራን ተቃዋሚዎችን በመግደልና የኒኩሌር ፕሮግራሟን መልሳ በመጀመሯ እያስጠነቀቁ ያሉት ፕሬዝዳንት ዶናልድ ትራምፕ የጦር መርከቦቻቸውን ወደ አካባቢው ማሰማራታቸውን ገልጸዋል። ፕሬዝዳንቱ ስዊዘርላንድ ሲደረግ ከነበረው ዓለም አቀፋዊ ስብሰባ ወደ ሀገራቸው ሲመለሱ እንደገለጹት የጦር መርከቦች ቡድን መንቀሳቀሱ በኢራን ላይ ለሚወሰደው እርምጃ የመጀመሪያው ምዕራፍ መሆኑን ገልጸዋል። አስፈላጊ ከሆነ ተጨማሪ የጦር መርከቦች ወደ ኢራን ድንበር እንደሚጓዙም ጠቁመዋል። በኢራን ያለውን ሁኔታ በቅርበት እየተከታተልናቸው ነው ሲሉ ትኩረታቸውን ኢራን ላይ መሆኑንም ትራምፕ ተናግረዋል። ስማቸው ያልተጠቀሰ የአሜሪካ ባለስልጣን የጦር አውሮፕላን ተሸካሚው የዩኤስ አብርሃም ሊንኮን የተባለው የጦር መርከብን ጨምሮ ሌሎች አውዳሚ መርከቦች ወደ መካከለኛው ምስራቅ መድረሳቸውን መናገራቸውን ሮይተርስ የዜና ወኪል ዘግቧል። በቀጠናው ያሉት የአሜሪካ ወታደራዊ ሰፈሮችን ከኢራን ጥቃቶች ለመጠበቅ ተጨማሪ የአየር ጥቃት መከላከያ ስርዓቶችን በመካከለኛው ምስራቅ ለመትከል እየታሰበ ነው ሲሉም አንድ የአሜሪካ ከፍተኛ ባለስልጣን ተናግረዋል። በአሁኑ ሰዓት በአረብ ባህረ ሰላጤ ላይ ያሉ የአሜሪካ ኤርክራፍት ብቻ ሳይሆኑ በቁጵሮስና በዲያጎ ጋርሺያ የሚገኙት ስልታዊ የቦምብ ጣይ ጄቶች ሞተራቸውን አሙቀዋል። ፕሬዝዳንት ትራምፕ በኢራን ድንበር ላይ ያሰፈሩት ጦር ዓላማው ግልጽ ነው። ቴሄራን አጸፋዊ እርምጃ ለመውሰድ የምትጠቀምባቸውን የባህር ላይና የምድር ላይ መንገዶችን መቆለፍ፣ አሜሪካ በዚህ ጥቃት የኢራንን የኒኩሌር ማዕከላት ብቻ ሳይሆን የኢራንን አጠቃላይ ወታደራዊ አከርካሪ ለመስበር ማቅዳለች። በሌላ በኩል የኢራኑ የምድር ጦር አዛዥ ሙሐመድ ፓኩፐር የሰጡት መግለጫ መላውን መካከለኛው ምስራቅን አንቀጥቅጧል። ፓኩፐር ሲናገሩም አሜሪካ የጥፋት ደጇን አንኳኩታለች፣ እኛ ግን በደጇ ላይ ጥፋትን እናዘንባለን ብለዋል። ፓኩፐር በሰጡት መግለጫ የኛ ዝግጅት ለመከላከል ብቻ ሳይሆን ጠላትን እስከ መኖሪያ ቤቱ ድረስ ሄዶ ለመቅጣት ነው ብለዋል። በሺዎች የሚቆጠሩ ካማኬዝ ድሮኖች በአካባቢው ያሉ የአሜሪካ ጦር መርከቦችን ለማጥቃትም ተዘጋጅተዋል። ፓኩፐር አክለውም አሜሪካና እስራኤል ዳግመኛ የተሳሳተ ስሌት ውስጥ እንዳይገቡ ያስጠነቀቁት የኢራን ጦር በቀይ ባህርና በፋርስ ባህረ ሰላጤ ላይ ያለውን የንግድ መስመር ሙሉ በሙሉ የመዝጋት አቅም እንዳለው ለማሳየት ነው ብለዋል። ኢራን በአሁኑ ሰዓት የሚሳኤል ዝናብ ስልቷንም ወደ ተግባር ቀይራለች። ከመሬት በታች በ100 ሜትሮች ጥልቀት ላይ ያሉ በአቶሚክ ቦምብ እንኳ የማይበገሩ የሚሳኤል ማከማቻዎችም ተከፍተዋል። ከነዚህ ጉድጓዶች በደቂቃ ውስጥ ከ500 በላይ ሚሳኤሎችን ወደ እስራኤልና ወደ አሜሪካ የጦር ሰፈሮች የመተኮስ አቅም አላቸው። የኢራኑ ጀነራል ፓኩፐር የተሳሳተ ስሌት ሲሉ አሜሪካ ኢራንን በቀላሉ እንደ ኢራቅ ወይንም እንደ ሊቢያ እመታለው ብላ ካሰበች መላው ቀጠና በእሳት እንደሚነድ ተወቅ ብለዋል። ኢራን በአሁኑ ሰዓት ከ1000 በላይ ካማኬዝ ድሮኖችን ወደ ሰማይ ለመልቀቅም አቅዳለች። አያቶላ አሊ ካሂሚኒ በበኩላቸው በቴሄራን ከፍተኛ ስብሰባ ላይ መሆናቸውን የዘገቡት የውጭ ሚዲያዎች መሪያቸው ነገሩ አጣብቂኝ መሆኑን ማመናቸውን ገልጸዋል። ጠቅላይ መሪው አያቶላ አሊ ካሂሚኒ ለጦር ኃይሉ የሰጡት ትዕዛዝ ለማንኛውም አይነት ጥቃት ዝግጁ ሁኑ የሚል ነው። ይህ ማለት ኢራን ጥቃት ከተሰነዘረባት በኋላ ብቻ ሳይሆን ጥቃት ሊሰነዘርብኝ ነው ብላ ካመነች ቅድመ ጥቃት ልትሰነዝር እንደምትችልም ይገመታል። ኢራን አሁን ያላት አማራጭ ሁለት ነው። ድንገተኛ ጥቃት ማስተናገድ ወይ ደግሞ ጥቃቱ ሳይሰነዘር ቅድመ ጥቃት በመሰንዘር አሜሪካና እስራኤልን ማጥቃት ነው። የኢራን ሰማይ አሁን በራዳር በማይታዩ ስውር ድሮኖችና ሚሳኤሎችም ተሞልቷል። ዓለም አቀፍ የደህንነት ተንታኞች እንደሚሉት አሜሪካ በኢራን ላይ ድንገተኛ ጥቃት ልትሰነዝር ትችላለች የተባለው ዘገባ ወታደራዊ ምስጢር ሳይሆን ለኢራን የተላከ የመጨረሻ ማስጠንቀቂያ ሊሆን ይችላል። የመጀመሪያው የኢራን የኒኩሌር ማዕከላት ሲሆን
በናቲዝና ፎርዶ ከመሬት በታች የሚገኙት የኒኩለር ማብለያ ጣቢያዎችን መደብደብ ነው። ሁለተኛው የሚሳኤል ማከማቻዎችን መደብደብ ሲሆን የኢራን ዋነኛ የመከላከያ አቅም የሆኑት ባሊስቲክ ሚሳኤሎች ከመተኮሳቸው በፊት ማውደም ሲሆን የኢራን የጦር አመራሮችን የመገናኛ መስመር መበጠስ ደግሞ የመጀመሪያዎቹ የአሜሪካ ኢላማዎች ሊሆኑ ይችላሉ ተብሏል። ዓለም አቀፍ መገናኛ ብዙሃን እንደሚሉት ከሆነ ውጥረቱ አሁን ካለበት ደረጃ አልፎ ወደ ቀጥታ ግጭት ቢገባ ውጤቱ ለዓለም ኢኮኖሚ በተለይም ለነዳጅ ዋጋ እጅግ አስከፊ ይሆናል። ይህ ፍጥጫ በሁለቱ ሀገራት መካከል ብቻ የሚቀርም አይደለም። እስራኤል የአሜሪካን ጥቃት እንደ ትልቅ ዕድል እየተመለከተች ትገኛለች። የቤንጃሚን ኔታንያሁ መንግስት ኢራን የኒኩሌር ኃይል ባለቤት እንዳትሆን ለማድረግ የመጨረሻው ሰዓት አሁን ነው የሚል ጽኑ እምነት አላቸው። በሌላ በኩል ሩሲያና ቻይና ይህንን ቀጠናዊ ውጥረት በጥንቃቄ እየተከታተሉት ይገኛሉ። አሜሪካ ወደ ጦርነት ከገባች የኃይል ሚዛኑ ወዴት ሊያዘነብል ይችላል የሚለው ሌላኛው ትልቁ ጥያቄ ነው። ይህ ጦርነት ቢፈነዳ በኢራን የሚገኘው የሆርሙዝ የባህር በር ከተዘጋ የዓለም የነዳጅ ገበያ ከቁጥጥር ውጭ ይሆናል። ይሄ ደግሞ ከባድ ቀውስን ያስከትላል። አሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ ሩሲያና ቻይና ወደ ውጥረቱ በቀጥታ ሊገቡ የሚችሉ ሲሆን ሩሲያ በዩክሬን ላይ እንዳለችው ሁሉ በኢራን ላይ የሚሰነዘር ጥቃት የራሷን ደህንነት እንደሚነካ ስለምታውቅ ዝም ብላ አትመለከትም። ዓለም በአሁኑ ሰዓት ያለችበት ሁኔታ እጅግ አደገኛ ነው። በመካከለኛው ምስራቅ ሰማይ ላይ የታሰሩት ሚሳኤሎችና የኢራን ድንበር ላይ የተሰለፈው የአሜሪካ ጦር የሚያሳዩት አንድ ሀቅ አለ። የቀጠናው ፖለቲካ ተመልሶ ወደ ማይወጣበት ምዕራፍ ውስጥ ገብቷል። አሁን ሁላችንም ልንጠይቃቸው የሚገቡ ወሳኝ ነጥቦች የዲፕሎማሲው በር ሙሉ በሙሉ ተዘግቷል ወይስ አሜሪካና ኢራን በመጨረሻው ሰከንድ ላይ ወደ ድርድር ጠረጴዛ ይመጣሉ ወይንስ ወደ ማይቀረው ጦርነት ይገባሉ የሚለው ነው። ይህ ጦርነት ቢነሳ ማን አሸናፊ ይሆናል? በቴክኖሎጂ የበለጸገችው አሜሪካ ወይንስ ከመሬት በታች በሚሳኤል ከተሞች የታጠረችውና በከፍተኛ ቁጭት ውስጥ ያለችው ኢራን? የነዳጅ ዋጋ መናርና የንግድ መስመሮች መዘጋት በኢትዮጵያና መሰል ሀገራት ላይ የሚያመጣው የዋጋ ግሽበት ምን ያህል የከፋ ሊሆን ይችላል የሚሉት ናቸው። ታሪክ እንደሚነግረን በመካከለኛው ምስራቅ የሚነሳ ትንሽ ብልጭታ ዓለምን የማቃጠል አቅም አለው። ዛሬ ያየናቸው የቻናል 12 ዘገባዎችና የጦር መሪዎቹ ማስጠንቀቂያዎች ምናልባትም በታሪካችን አይተነው የማናውቀውን ታላቅ ግጭት መጀመሪያ ሊሆን ይችላል። ሆኖም ግን የሰው ልጅ ከጦርነት ይልቅ ሰላምን እንዲመርጥ ሁልጊዜም ተስፋ ይደረጋል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አሜሪካ በእርግጥ ድንገተኛ ጥቃት ትሰነዝራለች ወይንስ ኢራን በዛቻዋ አሜሪካንን ታስቆማለች? ይህ ውጥረት ወደ ሀያላኑ ፍጥጫ ሊያመራ ይችላል ብላችሁ ታስባላችሁ? ያላችሁን ሐሳብ በኮሜንት መስጫ ላይ በሰፊው አጋሩን። እንደዚህ ያሉ ወቅታዊ የተረጋገጡና ጥልቅ ትንታኔዎችን ማግኘት እንድትችሉ ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። በመካከለኛው ምስራቅ የሚከሰቱ አዳዲስ ሰበር መረጃዎችን እንደደረሰን ይዘንላችሁ እንመለሳለን። በቀጣይ ቪዲዮ እስከምንገናኝ በሰላም ቆዩ።